እኔና ወንደላጤዎቹ ክፍል 8 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን ወደ ታሪኩ ወዳጆቼ ወደ አዲስ ዓመት ልንሸጋገር ዋዜማ ላይ ነን እንኳን አደረሳችሁ በጣም ወከባ ላይ ስለነበርኩ ነው የጠፋሁባችሁ እስቲ ሰሞኑን ያጋጠመኝን ክስተት ልተርክላችሁ በማግስቱ አደርጋለሁ ብያችሁ ነበር አይደል አሁንም ጽንሱ በውስጤ ነው ያለው ለወልደው ስለወሰንኩ እንዳይመስላችሁ ይህች የዘመን መለወጫ በዓል ትለፍ ብዬ ነው የፊታችን ሰኞ ቁርጥ ቀን ነው መቼስ ይህን ያሳለፍነውን ዓመት መለስ ብዬ ሳስበው ግራ ግብት ነው የሚለኝ በመልካም ክስተት ነው ወይስ በክፉም ማስታውሰው እኔ እንጃ መቼስ ባለፈው 2 ወር ያጋጠመኝን ስንክሳር ያየ ማንም ሰው ለአንቺ መልካም ዓመት ነበር ብሎ ሊሞግተኝ አይደፍርም በፍጹም ያለፉት 3 ቀናት የኔ ህይወት የታሰበ ሰው ደግሞ በጣም ድንቅ ህይወትሽን የቀየረ ስኬታማ ዓመት ነበር ብሎ ሽንጡን ገትሮ ሊሟገት ይችላል እውነቱን ነው ከሳምንት በኋላ ለመጣበት የሥራ ጉዳይ ጆሹዋን ይዤው ወደ ባሌ እንሄዳለን እስከዛው እሱ አዲስ አበባ እየተመላለሰ ቅድመ ሁኔታዎችን እያመቻቸ ነው አትታዘቡኝም አይደል አንድ ነገር ልንገራችሁ ቤት ወስጄው እኮ ከእናቴ ጋር አስተዋወቅኩት እርግጥ በመጀመሪያ ሲጠይቀኝ ደስ አላለኝም ነበር እዛች 4x4 ስፋት ያለሽ ቤት ውስጥ 4 ሰዎች ተደራርበው እንደሚኖሩ ለአንድ ባዕድ ማሳየት እየገነባናት ሰለናትን አዲሲቷን ኢትዮጵያን ስም ማጠልሸት እንዳይሆንብኝ በመስጋት አሻፈረኝ ብዬው ነበር የኔ ማርጆሹዋ ግን አሻፈረኝ አለ ወንበር አልባ ወደ ሆነው ቤታችን ወሰድኩት ፍራሽ ላይ ተቀመጠ ከእናቴ ጋር ወዲያው ተግባብተው ወሬ ጀመሩ ቡና ፈላችለት የሰራችውንም ሽሮ በእንጀራ እያጣጣመ በላላት ከዛ ልሸኛው ስወጣ እንድመለስ ሳይፈቅድልኝ ይዞኝ ወደ ከተማ ሄደ ለማማ ትልቅ ቤት ክፍል ቤት ኪራይ ፈልግ አለኝ አልገባኝም ምን አልከኝ ቤት ጠባብ እኔ የአንድ ዓመት ኪራይ ይከፍላል ዛሬ ኪራይ ፈልግ አላመንኩም ውድ እኮ ነው ባለ 1 መኝታ ኮንዶሚኒየም ቤት እንኳን በወር እስከ 15000 ብር ነው ኪራዩ ይሁን እኔ ዛሬ ይከፍላል የኔ ማራት ተጨናነቅ እኛ ለምደነዋል ስለው ኖ ፈልግ አለኝና ተለየኝ የማደርገው ግራ ገባኝ እውነት ይሄ ልጅ አፈቀረኝ ይሆን እንዴ ነው ወይስ ፈጣሪ ያን ሁሉ መከራ በትዕግስትና በጽናት በመወጣቴ በቃሽ ብሎኝ በካሊዶና በሽማግሌ ተንኮታኮተው ልቤ እንዲጠግንልኝ እንደ ሽልማት ወደ እኔ ላከው መላክ ይሆን ለማንኛውም ምን ቸገረኝ ብዬ ደላላ ፈለኩና አሰማራው በአንድ ሰዓት ውስጥ ወንጂ መስመር ላይ ከሚገኝ ኮንዶሚኒየም ባለ 1 መኝታ ቤት አንደኛው ፎቅ ላይ በ13000 ብር አገኘው ይህንንም ለጆሹዋ ደውዬ ነገርኩት አብረን ሆነን እንድናየው ተስማማንና ከደላላው ጋር ተያይዘን ሄድን አየውና ወደደው ከባለቤቱ ጋር ተገናኝተን ተነጋገርን ጆሹዋን ሲያየው ቅድም ከተስማማነው ዋጋ ሊጨምር ፈልጎ ነበር ኮስተር ተር ስልበት ግን ተረካካ የአንድ ዓመት ቅድሚያ ክፍያ ከፍለን እንድንፈራራም ነው የፈለኩት አልኩት 1 ዓመት አለ ባለቤቱ በቅሬታ እንደመደንገጥ ብሎ ምን ነው ከዛ ሁኔታውን እያየን እንቀጥላለን ስለው አይ ከ6 ወር በላይ ላከራዩ አልፈልግም ገዢ ካገኘው ልሸጠው ፈልጋለሁ አለ ዋት አለ ጆሹዋ አስረዳሁት በቃ ደላላው ሌላ ይፈልግልን ካጣን ለጊዜው ይሄንን እንከራይና አማራጭ እንፈልጋለን የሚል አማራጭ አቀረብኩኝ ጆሹዋ ቀራለው ቤቱን በጣም ወዶታል how much ጠየቀ ምኑ ቤቱ 13000 ነው የሚሸጠው 2.5 ሚሊዮን አለ ሰውየው ፈጠን ብሎ እሱ ይገዛል መጨረሻ አለ ጆሹዋ እኔ አላበኝ ሰውየው ደነገጠ ደላላውም ግራ ተጋባ በዲኮንሽ 2.3 ሽጥልሻለሁ አለኝ ወደኔ ዞሮ የጆሹዋን እጅ ያስኩና እየጎተትኩ ከሰዎች አርቄ ወሰድኩትና በቁጣ እየቀለድክብኝ ነው እንዴ አልኩት ኖ ቀልድ የለም እውነት ነው አለኝ ለምን ብለህ ነው ሁሉ ብር ለኔ የምታወጣው ምንስ ስለሆንኩኝ ስለው ነገ ሚስቴ ስለሆነ ስለማፈቅር እኔ አያቴ ወረሰኝ ብዙ ብር አለ $50 ሚሊዮን ሀብታም ነው ይሄ ብር ዋጋ ትንሽ አለኝ ወይ ጣጣዬ ወደ ሰዎቹ ተመለስን ተከራክረን በ2 ሚሊዮን ብር ተስማማን በአንድ ሰዓት ውስጥ በደላላው ገዛም የተደረገውን አድርገን ተፈራርመን ገንዘቡ ከፍለን ቤታችንን ተረከብን ማወራችሁ በህልም ያየሁትን ቅዠት መስሏችሁ አይደለም አይደል
እኔም እስካሁን እንደዛ ነው የሚሰማኝ። ይሄ ሁሉ የሆነው እንግዲህ ትላንት ነው። ከጆሹዋ ተለይቼ ወደ ቤት የተመለስኩት ማታ 3 ሰዓት አካባቢ ነው። ስለ ቤቱ ለእናቴ አልነገርኳትም። ለምን? እኔም በትክክል ስላላመንኩኝ። እስኪ ለራካካ ይህንን ባል እዚህ ቤት እናሳልፍና ከዛ በኋላ ልንገባበት ስንል እነግራታለሁ በማለት ስለወሰንኩ ነው ሚስጥሩን ያፈንኩት። ሌላው አሳሳቢ የሆነብኝ ደግሞ የእቃው ሁኔታ ነው። ያንም ያህል ቤት የእችን እቃ ይዘን ነው የምንገባው? እጄ ላይ ካለው 18,000 ብር 8,000 ብር አውጥቼ አንዳንድ በጣም አስፈላጊ የሆኑ ነገሮችን ለመግዛት ወሰንኩኝ። ብር ማባከን ባይኖርብኝም ምን አባቱ ከሽማግሌው ጋር ስፈታ የተወሰነ ብር ማግኘት አይቀርም አልኩና በውሳኔ ጸናሁ። ዛሬ ሌሊት እንደተነሳው የቤተሰቡን ልብስ ማጠብ ነው የጀመርኩት። ነገ አዲስ ዓመት አይደል? ቢያንስ አዲስ ልብስ ባይለብሱ ንጹህ ልብስ መልበስ አለባቸው። 3 ሰዓት አካባቢ አጠናቀቅኩኝ። ከዛ ቀጥታ ወደ ገበያ ነው ሄድኩት። ለዓመት በዓል የሚያስፈልጉ ነገሮችን እንደ አቅሚቲ ልገዛ። በማያውቁት አዲስ ሀገርማ ከፍቷቸው እንዲውሉ አልፈለግም። ከገበያ ቅቤውን፣ ሽንኩርቱን፣ ቅመማ ቅመሙን፣ ዶሮውን የሚያስፈልገውን ሁሉ ገዝቼ ስመለስ 5 ሰዓት ሆኖ ነበረ። እናቴ ምሳ ሰርታ ቡና አፍልታ ነበር የጠበቀችኝ። ውልቅልቄ ወጥቶ ያክሞኝ ስለነበረ እንደገባው ተዘረርኩ። እናቴ ምግቡንም ቡናውንም እዛው በተኛሁበት ሰጠችኝ። እንደጨረስኩ እንቅልፍ አሸለበኝ። 10 ሰዓት ላይ ስልክ ከእንቅልፌ ቀሰቀሰኝ። ጆሹዋ ነው። ሄሎ፣ ይፈልጋል አንተን። መቼ? አሁን ስለው አዎ ናፍቋል በጣም አለኝ። እሺ መጣሁ አልኩት። ነይ ብሎኝ እንዴት እምቢ እለዋለሁ? እስካሁን ራሱ ሳይደውልልኝ ስለቆየ ቅር ብሎኛል። በ20 ደቂቃ ውስጥ ለባበስኩና ለእናቴ ነግሬያት ወጥቼ ሄድኩኝ። ቢርጎ ነው ሄድኩት። እያክለፈለፈ ይዞኝ ወጣ። እነዚህ ፈረንጆች አንዳንዴ መላቀጣቸው አይታወቅም። እንደ ሕፃን ነው የሚያደርጋቸው። መኪና ውስጥ ገባን። በነገራችን ላይ ለአንድ ወር የሚገለገልበት መኪና ተከራይቷል። እያበረረ ይዞኝ ሄደ። ወደ ገዘልኝ ኮንዶሚኒየም ደረስን። ግራ ቢገባኝም ዝም ብዬ ተከተልኩት። እሱ ጋር ባለው ቁልፍ ከፈተና ቀድሞኝ ገባ። ተከተልኩት። ደንግጬ መልሼ ወጣሁና ከውጭ አስተውዬ አየሁት። ትክክል ነው። ተሳስተን ሌላ ቤት የገባን መስሎኝ ነበረ። ቀይ ምንጣፍ፣ ቅልብጭ ያለ ማራኪ ሶፋ፣ ፊት ለፊት 60 ኢንች ፍላት ቴሌቪዥን ከነማስቀመጫው፣ ጂፓስ። ወደ መኝታ ቤት ስገባ የዘነጠ ሞዝቦልድ አልጋ ኮንፈርት የተነጠፈበት፣ ኪችን ውስጥ ፍሪጅ። አራውሮች አልጨረስም እንኳን ልብ ድካም አልኖረብኝ። ወደ ሳሎን ተመለስኩ። ሃፒ ኢትዮጵያን ኒው ይር የሚል በትልቅ ባነር የተጻፈ ግድግዳ ላይ አየሁኝ። ሶፋ ላይ ቁጭ ብዬ ሁኔታዬን ሲከታተለኝ ወደ ነበረው ጆሹዋ እየተንደረደር ተጠመጠምኩበትም። በተለይ ጆሹዋን አቅለብልቤ ከቤት ይዤ ወጣሁኝ። ወደ ቤት ይዞኝ እንደሄድ ጠየቅኩት። እናቴንም ወንድሞቼንም ምንም ሳልነግራቸው አቅለፍልፌ መኪና ውስጥ አስገባዋቸው። ወደ አዲሱ ቤታቸው ይዣቸው ሄድኩና ከፍቼ ወደ ውስጥ በማስገባት በተንኳቸው። ከዛ በኋላ መቼስ የነሱ ደስታና መደነቅ መገመት ይከብዳቸዋል ብዬ አልገመትም። ጆሹዋ ስራ ስለነበረው ወዲያው ነበር ተለይቶኝ ወደ ሆቴል ሄደው። እኔም 1 ሰዓት ሲሆን ቤተሰቦቼን በአዲሱ ቤት በደስታ ውስጥ እንዳሉ ትቻቸው ወጣሁ። አይገርማችሁም? ድንገት ከፋኝ። ደግሞ የሆነ ነገር እያማረኝ ነው። ቅብስብስ እያደረገኝ ነው። ዝም ብዬ ዋናውን አስፓልት ይዤ ያለ ዓላማ በዝግታ አጓዛለሁ። እናንተ አሁን ጆሹዋ ናፈቀኝ። ሄጄ ልረብሸው ግን አልፈልግም። ስራውን ጨርሶ እስኪደውልልኝ የግድ መጠበቅ አለብኝ። እንግዲህ ግራ በመጋባት ከአንዱ የከተማው ጥግ እስከ ሌላ የከተማ ጥግ የአስፓልቱን ጠርዝ ሳለቅ ስመላለስ 3 ሰዓት ሆነ። የተባበሩት ነዳጅ ማደያ አካባቢ 5 የሚሆኑ ልጆች መንገድ ጠርዝ ላይ ጥግ ይዘው በፌስታል የተሞላ ምግብ እየተሻሙ ይበላሉ። የጎዳና ልጆች እንደሆኑ ግልጽ ነው። አላሳዘኑኝም። ይልቅ ቀናሁባቸው። ሆዴ ተገለባበጠ። አብሬያቸው ቁጭ ብዬ እየተሻማው መብላት አማረኝ። ጊዜ ውስጥ ከ2,000 ብር በላይ አለኝ። ትልቅ ሆቴል ገብቼ ምርጥ የተባለ ምግብ መብላት እችላለሁ። ግን ይህን ያማረኝ ይሄ የማያድግ የተረገመ ጽንስ ነው አይደል እንዲህ የሚያቅበዘብዘኝ። በድፍረት ዝም ብዬ ወደ ልጆቹ ተጠጋው። 3 ሴቶችና 2 ወንዶች ናቸው። አንደኛው ወንድ ቀና ብሎ አየኝ። ይቅርታ እርጉዝ ነኝ፣ አብሬያችሁ ልብላ? ሁሉም በደስታ ተረባረቡብኝ። ነይ ቁጭ በይ፣ ተቀበሉላት። የመቻቹልኝ የድንጋይ መቀመጫ ላይ ተቀመጥኩ። እጄን በመሰብሰብ ወደ ፌስታሉ ዘረጋው። ከመግረሴ በፊት አንዷ ሴት አጎረሰችኝ፣ ሌላዋ አስከተለች። አንዴም የራሴን እጅ መጠቀም ሳልችል እስክጨነቅ ጥብስቅ አድርጌ በላሁ። ደግሞ ሲጣፍጥ። ጨረስን። ፈጣሪ ስጥልኝ አልኳቸው። አረ ጣጣ የለውም
አሉኝ እየተቀባበሉ። ብቻ ከነሱ መለየት ከበደኝ። ይቅርታ ዛሬ የዓመት በዓል ዋዜማ ነው አይደል? እኔ በራለኝ የሆነ ቦታ ሄደን አብረን እናክብር አልኳቸው። ሁሉም እርስ በርስ ተያዩና ይቻላል የት እንሂድ ጠየቁኝ። እናንተው ምረጡ አልኳቸው። አበሩ ቂንጬ ቤት እንሂድ ሲሉኝ ቂንጬ የሚሸጥበት ቤት አለ እንዴ? አረ ደህና ምግብ ያለበት ቤት ስል ሳቁብኝ። ምን ነው ስል ቂንጬ ማለት እኮ አረቄ ማለት ነው አንዱ አብራራችልኝ። ወይ ዘመን ይበራል። ግን ዘመን ነው የሚመራው ወይስ እድሜያችን? ከናንተ ጋር ከተገናኘን ቆየን አይደለ? አምና የተለያየነን ትንሽ የተጨናነቀ ሁኔታ ላይ ስላለው የጠፋሁት። ይህን ስላችሁ ችግር አጋጥሞኝ ነው ያልካችሁ አይደለም እንዴ? ችግር ብቻ ነው እንደሚያጨናንቀው? ምቾትና ድሎትም እኮ ያጨናንቃል። እንደውም አባቴ ነፍሱን ይማረውና እንደዚህ አይነት ሁኔታ ሲያጋጥመው ረሃብን ሳይሆን ጥጋብን ነው መቻል፣ ከአረቄ ላይ ወተት ያሰክራል ይል ነበረ። እውነቱም መሆኑን የተረዳሁት በዚህ 3 ቀን ውስጥ ነው። ሞዝቦልድ አልጋው ይጎረብጠኝ፣ ሶፋው መቀመጫዬን ይቆረቁረኝ ጀምሯል ብላችሁ ድሮም ሲያልፍለት ምናምን ትሉኛላችሁ ብዬ ፈራሁ። እኔ ግን እውነቴን ነው። ምኑንም ላምንና ተረጋግቼ ላጣጥመው አልቻልኩ። እናቴም እንደኔ ሆናለች። እንደውም 2 ወንድሞቼ በቀላሉ መላመድ የቻሉና ከአዲሱ ሁኔታ ጋር ራሳቸውን ያስማሙ ይመስለኛል። ለማንኛውም አሁን ወደ ጎባ እየሄድኩ ነው። ከሳምንት በኋላ ነበር አይደል ሄዳለሁ ያልኳችሁ? አዎ፣ የአሁኑ ጉዞ ድንገተኛ ነው። ከሽማግሌው ጋር የተያያዘ ነው። ጭቅጭቃቸው ሲበዛብኝ ነው ለመሄድ የወሰንኩት። እየሄድኩ ያለሁት ከጆሹዋ ጋር ነው። እኔ እንኳን ብቻዬን በትራንስፖርት ነበረ ለመሄድ ያቀድኩት። ጆሹዋ ግን አሻፈረኛልና ያው በሱ ሹፌርነት እየተጓዝን ነው። እኚህ ፈረንጆች ሲያፈቅሩ የሚገርሙ ፍጥሮች ሆነው ያገኘዋቸው። እንክብካቤያቸው መሬት አይንካሽ አይነት ነው። በወጡ በገቡ ቁጥር ሃኒ ማለት አይ ላቭ ዩ እያሉ በቀን 100 ጊዜ መናዘዝ። ብቻ ሁሉ ነገራቸው ግርም ይላቸዋል። ለመሆኑ ከሽማግሌው ጋር በምን ተስማምታችሁ ነው ወደ እሳቸው እየሄድሻላችሁ ብላችሁ ከጠየቃችሁኝ መልስ አስገራሚ ሊሆንባችሁ ይችላል። እሳቸው ከቀናት ክርክር በኋላ 200,000 ብር ሊሰጡኝ ተስማምተው ነበረ። ለኔ ግን ጤና አልሰጠኝም። እንደዛ ሳማረረው የኖርኩት ፈጣሪ በዚህ 1 ሳምንት ውስጥ ያደረገልኝን ድንቅ ነገሮች መለስ ብዬ ሳስብ ነገሮችን ከእንደገና እንድፈትሻቸው ተገደድኩ። ከሽማግሌው በዚህ አይነት ድርድር የምቀበለው ገንዘብ በዘረፋ የሚገኝ የኃጢአት ገንዘብ መስሎ ተሰማኝ። ምክንያቱም ምንም ይሁን ምን ከእሳቸው ኪስ በወጣ ገንዘብ ነው እናቴን አሳክሜ 2 ዓመት ከተሰቃየችበት የአልጋ ቁራኝነት ተላቃ ዛሬ እንደልባ ሙሉ ጤነኛ የሆነችልኝ። ስለዚህ በቃኝ ለማለት ወሰንኩ። እንደውም ፍቹ እንዲፈጸም እሳቸው ዋና አቀንቃኝ መሆናቸው በውስጡ የፈጣሪ ስራ ኖሮበት ሊሆን ይችላል። ስለዚህ በነፃ ምንም ገንዘብ ሳልቀበላቸው ለመፋታት ወስኜ ነው ወደ እሳቸው እየሄድኩ ያለሁት። እንዴ አግባብ ያልሆነ ብር ከእሳቸው ለመዝረፍ ስራራት ፈጣሪ ተቀይሞኝ ይህን ፊቴ እያሳየኝ ያለውን አጓጊ ህይወት መልሶ ቢነጥቀኝስ? ይህንንም ለእሳቸው ትላንት ስነግራቸው አቤት የተደሰቱት መደሰት፣ የመረቁኝ ምርቃት። ዳሩ የእሳቸው ምርቃትም ሆነ እርግማን በፈጣሪ ፊት ዋጋ ያለ ይመስለኛል። 1 ቀን ብቻ ነው እዛ ማድረው። ነገ እንደምንም ጨርሼ ከነገ ወዲያ ወደ ናዝሬት ተመላሽ ነኝ። ለምን ይመስላችኋል የምመለሰው? መቼም አትረሱትም። ወዴ በቀለውንና እነሆ 2 ወር ሊደፍን 2 ቀን ብቻ የቀረውን ጽንስ ዛሬ እንደማስወግደው ምዬ ነገሪያችሁ ነበረ። ግን በቃ ሽማግሌው ሲጨቀጭቁኝ 2 ቀን ምንም ለውጥ አያመጣም። እስኪ እሳቸው ጉዳይ ላስቀድም ብዬ ወደ ሮብ አዛወርኩት። ታንቺ ልጅ አባቱ ያልተቀበለውን ልጅ ወልደሽ በኋላ ህይወትሽን ጨለማ እንዳታደርጊ አላችሁኝ አይደል? እውነታችሁን ነው። ግድ የላችሁም። ሮብ የመጨረሻ ነው። ደግሞ የእናትነት ስሜት ተፈታቶኝ የጽንሱ ህይወት አጓጉቶኝ እንዳይመስላችሁ። እውነቴን ነው፣ አልዋሻችሁም። ደግሞ ቢያሳዝነኝስ በተፈጥሮ የእናትነት ፍርጃ እንጂ ኃጢአት አይደለም። ምንም ቢሆን በማህፀን የበቀለ የማንነት ክፋይ ህይወት ነው። ለማንኛውም ለመሆኑ ይሄን ጆሹዋ የምትዩ ፈረንጅሽ ስለ ሽማግሌውና ሆድሽ ስላለው ሚስጥር ምን ያክል ያውቃል ካላችሁኝ፣ ስለ ሽማግሌውና ስላለፈው ውስብስብ ጋብቻዬ ከላይ ቢሆንም ነግሬዋለሁ። ስለ ሆድሽ ሚስጥር ያላችሁትን ግን ሆድ ይፍጀው ነው ዝም ነው ያልኩት። አሰላ፣ ሳጎሬ፣ በቆጂ፣ አሳሳ፣ ዶዶላ፣ አዳማን አልፈን ሰብስቤ ዋሻን ተሻግረን ዲሾ ስንደርስ ስልክ ይጮያል። የሽማግሌው ልጅ ነው። ወይኔ ዛሬ 12 ሰዓት ናዝሬት ላይ ለመገናኘት ቀጠሮ ነበረ። እርግጣውን ሰዓቱ ገና 8 ሰዓት ነው ቢሆንም ይመስለኛል እዛ የደወለው። ከአዲስ አበባ ሊነሳ መሆኑን ሊነግረኝ እንደሆነ እርግጠኛ ነኝ። ረስቸው እንጂ ቀድሜ በመደወል ይቅርታ ጠይቄው ተለዋጭ ቀጠሮ ማስያዝ ነበረብኝ። ምክንያቱም እሱ እንዳባቱ አይደለም፣ በጣም ጥሩ ሰው ነው።
ላስቀይመው አልፈልግም። ስልኩን አነሳሁት። ሄሎ ሳሪ ሰላም ነሽ አለኝ። ሰላም ነኝ፣ በእናትህ ሳልደውልልህ ከአዲስ አበባ ተነስተሃል እንዴ ስለው አይ ለመምጣት ስላልተመቸኝ ይቅርታ ልጠይቅሽ ነው። አረ ችግር የለውም እኔም አይመቸኝም ነበር አልኩት። በቃ ቻው ስመለስ ደውልልሻለሁ። ድንገት ሳላስበው የልትሄድ ነው ስል ጠየቅኩት። የትስ ብሄድ ለእኔ ምን እንደሚረባኝ ለራሴም አልገባኝ። እባክሽ ወደ ጎባ እየሄድኩ ነው፣ ሻሸመኔ ደርሻለሁ አለኝ። ምን ነው በሰላም ስለው እኔ እንጃ አባዬ ድንገት ራሱን ስቶ ሆስፒታል ገብቷል ብለው ጠዋት ደውለውልኝ ነው። ማታ ሰላም አልነበሩም እንዴ? በድንጋጤ ሚስጥር አወጣው። በምን አወቅሽ አለኝ። ማለቴ ለሆነ ጉዳይ ደውለውልኝ ነበር። ይገርምሻል እኔም ማታ 4 ሰዓት አካባቢ ደውዬለት በሰላም ነው ያወራኝ። በቃ እዛ እንገናኝ፣ በሰላም ግባ። እንዴ ትመጫለሽ እንዴ አለኝ ግራ እንደመጋባት ብሎ። በአጋጣሚ ለሆነ ጉዳይ እኔም ወደ ጎባ እየሄድኩ ነው፣ ዲሾ ደርሻለሁ ስለው ኦ አሪፍ ነዋ፣ ቀድመሽኝ ስለምትደርሺ ሁኔታውን አጣርተሽ ትደውይልኛለሽ አለኝ። እሺ ደውልልሃለሁ ብየው ስልኩን ዘጋሁት። ሰውነቴ ተንቀጠቀጠብኝ። ወይኔ ኮማንደሩ እንደፎከረ የሆነ ነገር አደረጋቸው። ለነፍሳቸው ያሰጋ ይሆን? ቢሞቱስ በእኔ ህይወት ላይ የሚያመጣው ችግር ምን ይሆን? ጌታዬ ሆይ እባክህ ጠብቀኝ። ከሰሞኑን ገነቴ በደንብ ሳላጣጥመው መለስ አታውጣኝ። ለጆሹዋ ስለ ሁኔታው በጥቂቱ ነግሬው ከተማው መግቢያ ላይ ከአስፋልት በግራ መስመር ወደሚገኘው ሆስፒታል ተጠምዝዞ እንዲገባልኝ ጠየቅኩት። እንዳልኩት አደረገ። ቦታ ይዞ መኪናውን እንዳቆመ ወርጄ ቀጥታ ያመራሁት ወደማውቀው ዶክተር ታዲዮስ ቢሮ ነበረ። ግን እሱ አልነበረም። አንድ ባይን ማውቃት ነርስ እና ያገኘኋት። ዶክተር የለም እንዴ ስል ጠየቅኳት። አሁን ወጣ አለችኝ። ይመለስ ይሆን ስላት አይ የምመለስ አይመስለኝም፣ አከራዩ የሆኑ ሽማግሌ እዚህ ለሕክምና ገብተው ስለሞቱ ሬሳውን ተከትሎ ነው ወደ ቤት የሄደው አለችኝ። ምን? ድንጋጤ ልጅቷን መልሶ አስደነገጣት። ምን ነው ታውቂያቸዋለሽ እንዴ አለችኝ እየተርበተበተች። ምንም ሳልመልስላት ወደ ጆሹዋ ተመለስኩኝ። መቼስ ሽማግሌው በመሞቱ ተገላገልኩ ማለት እችላለሁ። እኛ በቆመው ያለነው ግን ተሰቃየንላቸው። ከሆስፒታል የወጣው መረጃ እንደሚጠቁመው የተወሰነ የመመረዝ አይነት ፍንጭ እንዳለ ነው። ይህን ፍንጭ የሰሙ ፖሊሶች ደግሞ ሬሳው አዲስ አበባ ሄዶ ካልተመረመረልን ሞተን እንገኛለን አሉ። እና ይኸውላችሁ ለምርመራ አዲስ አበባ ሄደውን አስክሬን አሁን እየመጣ ነው ብለውኝ እየጠበቅን ነው። ድንኳን ተተክሎ ጉድጓዳቸው ቤተክርስቲያን ተምሶና ተስተካክሎ እየጠበቃቸው ነው። ደግሞ ይገርማቸዋል፣ የማይወራ ወሬ የለም። የሞታቸው መንስኤ ነው ተብሎ የሚተነበየው 1,000 ሚሊዮን ምክንያት ነው። ከሁሉም ግን ጎልቶ የሚደመጠው ቂም ያዙባቸው ለዘመናት ያራጣ አበዳሪ ደንበኞቻቸው መካከል አንዱ አድብቶ እንደመረዘው የሚወራው ያይላል። ሌላው ቤት በኩል እንደተተለከ ባላቅም ከዚህ 2 ቀናት ውስጥ እኔን አግብተውኝ እንደነበረ ከአንዱ ወደ አንዱ እየተስፈነጠረ ከከተማው አየር ላይ ተበትኗል። አቤት እያንዳንዱ አሮጊት እኔን የጎሪጥ እያዩ ሲያሾካሹኩና ስጋዬን ሲዘለጣጥሉ እንዴት ያሸማቀቃል መሰላችሁ። ምን አሮጊቶቹ ላለሁ። ወጣቱስ ቢሆን ብሶበት የለ እንዴ? ለንብረቱ ስትል ያገባችሁ አስገድለው ሊሆን ይችላል። አለፈላት፣ እከኳን አራገፈች። ደግሞ እኮ አንድ ፈረንጅም አብሯት ይንከራፈፋል። አንገቷን ደፍታ የቤታቸው ሰራተኛ ሆና ሰራችላቸው። ምን አለፋችሁ የማይፈተፈት ወሬ የለም። ሌላው በጣም አሰቃቂ ጉዳይ ደግሞ ፖሊስ የሽማግሌውን መኝታ ቤት ፈትሾ ያስፈልጉኛል ያለውን ሰነድ ጠቅላላ ሰብስቦ ወስዷል። እንግዲህ ከነዚህ ሰነድ ውስጥ አብዛኛው የአራጣ ተበዳሪዎች ዝርዝርና ውል፣ እናም የኔ ኦሪጂናል የሰርግ ሕጋዊ ውል ሳይገኝበት አይቀርም። ወይ ነዶ ኮማንደር ፈጣሪ የለ እዛ ወህኒ ቤት ያመስብዘ ስል በውስጤ ረከምኩት። በሱ ምክር ባልዘናጋ ኖሮ እንደምንም ቀደም ብዬ ከዚህ ጣጣ መውጣት አይቀርም ነበር። ዳሩስ ምን አረገኝ? መከረኝ እንጂ አላስገደደኝ። የገንዘብ ፍቅሬ ከደህንነት አቋራጭ ከመውጣት ጽኑ ፍላጎቴ እንጂ። ወህኒ ቤት ሄጄ እንዴት አድርጎ እንዳስመረዛቸው ልጠይቀው ፈልጌ ነበር። ነገር ግን ፈራሁ። እሱና እሳቸው ያላቸው ቅራኔ በሰፊው ስለሚወራ በዚህ ወቅት ወህኒ ቤት ድረስ ሄዶ ከሱ ጋር መገናኘት በራስ አንገት ላይ ገመድ መሸምቀቅ ነው ብዬ አስቤ ተውኩት። ምን አለ ቀድሞም እንደዚህ ባስብ ችዬ ቢሆን ኖሮ፣ ግራ ቀኙን አይቼ ቢሆን ኖሮ። ሬሳው መጣ። እንደመጣ ወደ ቤትም ሳይገባ ቀጥታ ወደ ገብርኤል ቤተክርስቲያን ተጓዘ። መቼስ ሽማግሌው ከከተማው ኖረውበታል ከማለት ይልቅ በስብሰውበታል ማለት ይቀላል። ከ50 ዓመት በላይ ይመስለኛል የኖሩት። የቤተክርስቲያኑ ግቢ ጥቅ ነው ያለው። ቀብር ሳይሆን ንግስ ነበር የሚመስለው።
ሁሉም ሰው የተለያየ አይነት ስሜት ይዞ ነበረ ቀብሩ ላይ ተገኘው። እንኳን ሞቱ የሰው ላብ ነው የሚል ነበረ። የስንቱን ቤት አፍርሰው ዛሬ ቀኑ ሲደርስ እሳቸውን አፈረሳቸው ሚልም አለ። መቼስ በዚህ ሽማግሌ መሞት እንደኔና እንደ ልጃቸው ግራ የተጋባ ሰው ያለ አይመስለኝም። ቀብሩ ተጠናቆ ከቤተ ክርስቲያኑ ግቢ መውጣት እንደተጀመረ 5 ፖሊሶች ድንገት ፈሰሱና 3 ሰዎችን አይናችን እያየ አፋፍሰው ወሰዱ። በዚህ ምክንያት ሌላ ትርምስ ተፈጠረ። ሰውነቴ መዛል ጀምሯል። እኔንም ቀላቅለው ወሰዱኝ ብዬ ነበር። ፈጣሪ ይስጣቸው እኔን ዘለሉኝ። ግን ሁኔታው በጣም አስፈሪ እንደሆነ ተረዳው። ከአዲስ አበባ ይዘውት የመጡት የሬሳ ምርመራ ውጤት ሰውየው በሰው እጅ መሞቱን ሙሉ በሙሉ አረጋግጦላቸዋል ማለት ነው። ወደ ቤት ተመልሰን ድንኳን ቁጭ አለን። ጊዜው እየመሸ ነው። 1 ሰዓት ተቃርቧል። የሀዘኑ ትርምስ ትንሽ ቀነስ ሲበል እንጂ አሁንም እንደደመቀ ነው። እኔ ግን ጭር እንዳልኩ ነው። ፈጽሞ ከሐሳብና ከፍራቻ ልላቀቅ አልቻልኩም። አንድ ነገር ወሰንኩኝ። ነገ ሌሊት ወደ ናዝሬት መመለስ አለብኝ። እንዴ ምን ነው እዚህ ቁጭ ብዬ ምን አሳቀቀኝ? ሁሉም ነገር የራሱ ጉዳይ አልኩና ወደ ሽማግሌው ልጅ ጠጋ ብዬ እንግዲህ ፈጣሪ ያጽናህ፣ ለስራ ጉዳይ ከአንድ የውጭ ሀገር ሰው ጋር ነበር የመጣሁት። ድንገት ይህ ችግር ሲፈጠር ነው 2 ቀን ሰውየውን ለምኜ ያዘገኘሁት። ነገ ሌሊት እንንቀሳቀሳለን እያለኝ ነው። ስለሆነ መሄድ የግድ ይለኛል ስለው ወደ ናዝሬት ነው የምትመለሸው ሲል ጠየቀኝ። አይ በዚህ በደለሞና በኩል ነው መሄደው ይመስለኛል። ከሳምንት በኋላ ነው ወደ አዳማ የምመለሰው አልኩትና አሻውት። በቃ ወደዛ ስመጣ ደውልልሻለሁ። እኔም ሁኔታዎችን ቦታ ስዤ መጣለው እንገናኛለን አለኝ። እኔም እንደምደውልለት ነግሬው ያንን ቀፋፊ ድንኳን ለቅቄ በመውጣት ወደ ዋቢ ሸበሌ ሆቴል ባጃጅ ተኮናትሬ ሄድኩኝ። እንዴ ምን ነው ልፈንዳ እንዴ? ጆሹዋ ነገ ሌሊት 11 ሰዓት እንሄዳለን ስለው የት አለኝ። ወደ አዳማ ስለው አሪፍ አንተ ስራ ጨረሰ አለኝ። አዎ ጨርሻለሁ። ጥሩ 3 ቀን ቆይቶ ይመለሳል አለኝ። ጥያቄ መሰለኝ የጠየቀኝ። ምንም ሳላስብ በደመ ነፍስ አሁን እንመለሳለን አልኩት። ግን እንዴት እንደማደርግ ባላቅም በምንም አይነት ሁኔታ ወደዚህ ሀገር ተመልሼ መምጣት አልፈልግም። እንዴ ሰው ስጋዬን ቦጨቁት ሲል ግራ ይገባኝ ነበረ። የሰው ስጋ በሐሜት እንዴት ይቦጨቃል ነበረ። ለካ ቡጭቅጭቅ ይላል። በ2 ቀን እኮ ክስት ብዬ በአጥንቴ ብቻ የቀረው መስሎ ነው የተሰማኛለሁ። በራፋችን ተንኳኳ። ክፈቱኛ ነን። አስተናጋጆች መስለውኝ ተኝተናል አልኳቸው። ፖሊሶች ነን ክፈቱ አሉ። ከዛ ምን ልንገራችሁ እንዴት እንደተነሳው፣ እንዴት በራፉ ጋር እንደደረስኩ፣ እንዴት እንደከፈትኩ አላውቅም። ሙሉ መሳሪያ የታጠቁ 3 ፖሊሶች በራፍ ላይ ገጭ ብለዋል። ወይዘሮ ሳራ አሉኝ። አዎ ነኝ። ወረቀት አቀበለኝና ፖሊስ ጣቢያ ለጥያቄ ትፈለጋለሽ አለኝ። ወረቀቱ የፍርድ ቤት የጥሪ ወረቀት መሰለኝ። ወደ ብርሃን ዞር ብዬ ለማንበብ ሞከርኩኝ። አዎ ትክክል ነኝ። ጆሹዋ ከኋላዬ ሃኒ ችግር ምን እያለ ስለ ሁኔታው እንዳስረዳው ይላፋለፈኛል። እኔ ደንዝሻለሁ፣ እየጠበቅንሽ ነው አለ። ፈጠን ብሎ የቆመው በጨለማ ውስጥ ጨለማ መስሎ አንዱ ፖሊስ። ወደ ውስጥ ተመልሼ ቀሚስ ፒጃማዬን ሳላወልቅ ከውስጥ ሱሪ ያጠላኩና ከላይ ደግሞ ጃኬት ደረግኩበት። ሻርፕ በአንገቴ ጠመጠምኩና ወጣሁ። ጆሹዋ በራሱ መኪና ከኋላ ተከተለን። እንዲቀር ተማጽኛው ነበረ። አልሰማም። ፖሊስ ጣቢያ መግባቴና አዳሪ መሆኔን ካረጋገጠ በኋላ ተመለሰ። እኔን በአንድ ጠባብ ክፍል ውስጥ ከሌሎች 3 እስረኞች ጋር ቀላቅለው ቀረቀሩብኝ። ከዛ ቁንጫውና ብርዱን እንዴት እንዳሰቃዩኝ ያጠይቁኝ። ጆሹዋ በጠዋት ቢመጣም 3 ሰዓት እስኪሆን አላገናኙንም ነበረ። ስለ ሁኔታው በጥቂቱ አስረዳሁትና ወደ ሆቴል ተመልሶ ከሰዓት እንዲመጣ ነግሬው ሸኘሁት። ያው እስከ ከሰዓት በዋስም ቢሆን መውጣት አይቀርም ብዬ ተስፋ ስላደረግኩ ነው። 4 ሰዓት ላይ መርማሪ ፊት ቀረብኩ። ሙሉ ስምሽ ነገርኩት። ሟች አቶ ክንዴን ታውቂያቸዋለሽ? አዎ አውቃቸዋለሁ። ግንኙነታችሁን ብታስረዱኝ አለ ኮስተር ብሎ። ሰራተኛቸው ነበርኩኝ። ማለቴ በወር 500 ብር እየከፈሉኝ ምግብ አበስልላቸዋለሁ ስለው ወይዘሮ ግልጽ ብትሆኝልኝ ለራስሽ ነው የሚጠቅመው። ፊት ያስቀመጥኩሽ ድብብቆሽ እንድትጫወች አይደለም። በነፍስ ማጥፋት ሴራ ተሳስፈሻል በሚል ጥርጣሬ ነው ህግ ፊት የቀረብሽው ብሎ አንባረቀብኝ። እንዴ የምን ነፍስ ማጥፋት? ምን ሊጠቅመኝ ደግሞ? እኮ እኔ እዚህ ሀገር አልነበርኩም። ሰውየው ከሞቱ በኋላ ነው የደረስኩት። ባልሽ ነበሩ። ለውርስ ስትል ተደርጊው ትቻለሽ። ባል አልነበሩም። ለመጋባት ተስማምተን በመዘጋጃ ተፈራርመን ነበረ። ግን በኋላ ስናስበው የኛ ጋብቻ የሚሆን ስላልሆነ በስምምነት ልንፋታ ወስነን ነበር።
አመጣጤም ለዛ ነው ስል መለስኩ። ሊፈቱሽ ስለተወሰኑ ተበሳጭተሽባቸው ነበር አለኝ። አረ በፍጹም ከሳቸው በላይ እኔ ነበርኩ የምፈልገው። እንዲህ እያለ 4 ሰዓት የጀመረው ምርመራ ሳይጠናቀቅ 6 ሰዓት ተቃረበ። አይምሮዬም አካሌም እየዛለ እየተፈሰፈስኩኝ ሄድኩና 6 ሰዓት ላይ ራሴን ስቼ ከተቀመጥኩበት ወንበር ተንሸራትቼ ወደ ኋላ ወደቅኩኝ። ከዛ በኋላ አላስታውስም። ክፍል 9 ይቀጥላል።